የቱርክ ፕሬዝዳንት ረቺፕ ታይብ ኤርዶሃን በኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ግብዣ ነገ ማክሰኞ አዲስ አበባ ይገባሉ ተብሎ ይጠበቃል። ቱርክ ቀጠናው ላይ ከሚፎካከሩ መካከለኛ ደረጃ አገራት አንዷ ነች ያሉ አንድ የቀጠናዊ ጉዳዮች ተንታኝ አገሪቱ የሱዳንን፣ የሶማሊያንና የኢትዮጵያን ፍላጎት የሚያሟላ ሁኔታ የመፍጠርና በኢትዮጵያና በኤርትራ መካከል የለየለት ጦርነት እንዳይጀምር የማድረግ ውጥን ያላት ይመስላል ብለዋል። የአፍሪካ ህብረት የአህጉሩ ቁጥር 1 ግብ ነው ያለውን በሱዳን ዘላቂ ቅድመ ሁኔታ የሌለው ሁሉን ያካትትና አስቸኳይ የተኩስ አቁም እንዲደረግ ጥረት ላይ መሆኑን ትናንት አስታውቋል። ተንታኙ የዚህ አካባቢ ሀገራት የውስጥ ችግር ከውጭ ኃይላት እያደገ የመጣ ፉክክር ጋር ተደምሮ በቀጠናው ያሉ ግጭቶች እንዲወሳሰቡ ቀጠናዊ ድርጅቶች አቅማቸውን እንዲያጡ አድርጓል። አልፎም ፖለቲካዊና ተቋማዊ መፍትሄ የሚሹ የውስጥ ችግሮችን ውጪ ያለን ኃይል ተጠቅሞ የመፍታት ልማድን አሳድጓል ብለዋል። የአዲስ አበባው የዶቼ ቬለ ወኪል ሰለሞን ሙጬ ተከታዩን ዘገባ ልኮልናል። የቱርክ መንግስት ፕሬዝዳንቱ ነገ በኢትዮጵያ ያደርጉታል ያለውን ጉብኝት አስመልክቶ ሲገልጽ በኢትዮጵያ ድርድሮች የተጠናቀቁባቸው የተባሉ ግን በዝርዝር ያልተጠቀሱ ልዩ ልዩ ስምምነቶችና ሰነዶች ይፈረማሉ ተብሎ እንደሚጠበቅ ጠቅሷል። ቱርክ ኢትዮጵያ ከራስ ገዟ ሶማሌላንድ ጋር የወደብ አጠቃቀም ስምምነት መፈረሟን ተከትሎ በኢትዮጵያና በሶማሊያ መካከል የተከሰተውን የለየለት የዲፕሎማሲ መካረር በአንካራ ስምምነት አርግባለች። ሀገሪቱ በሱዳን፣ በሶማሊያ፣ በኢትዮጵያ ያላት ግንኙነት የተለየ መልክ ያለው ቢሆንም እያደገ የመጣ መሆኑን የገለጹ አንድ ስማቸውን መግለጽ ያልፈለጉ የቀጠናዊ ጉዳዮች ተንታኝ በሶማሊያ ከሰብአዊ ድጋፍ እስከ የደህንነት ኃይላት ማሰልጠን አልፎም የባህር አገልግሎት ስምምነቶችን ወደ መፈረም ማደጉን ጠቅሰዋል። ሆኖም ጉዳዩ መመዘን ያለበት ከሶማሊያ የተቋም ግንባታና ያሉ የፖለቲካ ልዩነቶችን በስምምነት ለመፍታት መሰረት ጥላለች ወይስ አልቻለችም ከሚለው አንጻር እንደሆነ አብራርተዋል። ሞር አገራት ችግር ውስጥ በገቡ ቁጥር ቨልነራብል ይሆናሉና ኮንሲድ የሚያደርጉትም ነገር የበዛ ይሄዳል ማለት ነው። እዚህ ቀጠና ላይ ኢንጌጅ የሚያደርጉበትን መንገድ ስናይ ያንን ትሬንድ ልናይ እንችላለን ማለት ነው። የቱርክ ፍላጎት ቀጠናው የተረጋጋ ሆኖ ለምሳሌ ከኢትዮጵያ ከሶማሊያ ፍላጎት የሚያሟላ አይነት አሬንጅመንት የመፈለግ ፍላጎት ነው የሚመስለው። ያ ይሆናል አይሆንም ያው አስቸጋሪ ነው ለመተንበይ፣ ግን እዛ ዙሪያ ያለ ይመስለኛል ኢንጌጅመንቱ። ከዛ በተጨማሪም ግን ከኢትዮጵያና ከኤርትራ ጋር ተያይዞ ያለው መካረር ያንንም ነገር ኤስካሌት አድርጎ ወደ ፉል ብሎውን ዋር እንዳይሄድ ያለም ሙከራ ስራም ይመስላል። የቱርኩ ፕሬዝዳንት ዛሬ በተባበሩት አረብ ኤሚሬቶች ሊያደርጉት ነበር የተባለው ጉብኝት መራዘሙ ተነግሯል። የአፍሪካ ህብረት የሰላምና ደህንነት ኮሚሽነር አምባሳደር ባንኮሌ አዶዬ ትናንት የህብረቱ 39ኛ የመሪዎች ጉባኤ ሲጠናቀቅ በሰጡት መግለጫ በሱዳን ላለው ግጭት ህብረቱ ያስቀመጠው ፍኖተ ካርታ በጣም ግልጽ ነው ሲሉ ተደምጠዋል። የአፍሪካ ህብረት ቁጥር 1 ግብ ነው ያሉትን ይህንን የሱዳን ችግር ለመፍታት ጥረት ላይ እንደሆኑና ይህም ዘላቂ ቅድመ ሁኔታ የሌለው ሁሉን ያካተተ አስቸኳይ የተኩስ አቁም ማድረግ መሆኑን አመልክተው ነበር። ዘላቂ የተኩስ አቁም፣ የሰብአዊ አቅርቦት፣ ዓለም አቀፍ ተነሳሽነቶችን ማስተባበር፣ ግጭቱ ወደ ሱዳን አጎራባች ሀገሮች አለመስፋፋቱንና በቀጠናው መረጋጋት ላይ ተጽዕኖ አለማሳደሩን ማረጋገጥና ከሁሉም በላይ በሲቪል ተዋናዮች መካከል ሁሉን አቀፍ የፖለቲካ ውይይት ናቸው። የጂኦ ፖለቲካ ተንታኙ የአፍሪካ ቀንድን በተመለከተ በሰጡት ሰፊ ማብራሪያ የገልፍና የመካከለኛው ምስራቅ ሀገራት ቀጠናውን ለራሳቸው ዘርፈ ብዙ ጥቅም እያዋሉት ነው። እንደሳቸው ገለጻ በአካባቢው የውጭ ሀገራት ፉክክር አዲስ ባይሆንም የተስተዋሉ ለውጦችና የተያዙበት መንገድ በየሀገራቱ ውስጥ ያሉ የስልጣን የሀብት ክፍፍል እንዲሁም ሌሎች የቆዩና ያልተፈቱ ያሏቸው ቅሬታዎችና ችግሮች ችግር አወሳስበዋል። ምን ሆነ ውጤቱ ለሚለው ፍራግሜንቴሽን፣ ኢንስታቢሊቲ ኤንድ ፖለቲካል እና ኢንስቲትዩሽናል መፍትሄ ይፈልጉ የነበሩ ችግሮች ከዛ ውጪ በሆነ መንገድ እንዲፈቱ እድሉን አመቻችተዋል። ውስጥ ካሉ ሌሎች ተቃራኒ የፖለቲካል ኃይሎች ጋር ፖለቲካል ሴትልመንት በማድረግ ከመፍታት ይልቅ ውጪ ያለን ኃይል በመጠቀም ባላንስ ኦፍ ፓወሩ ወደ ራስ እንዲያዘነብል ለማድረግና ፓወር ዳይናሚክሱን በዛ መንገድ ሼፕ ለማድረግ የሚደረጉ ሙከራዎች ነው የምታየው ማለት ነው። ይሄ ደግሞ ፖለቲካን ሲቪል በሆነ መንገድ የመፍታት እድልን
ሲስተማው አቀጭቶታል በእነዚህ ሀገር ብሎም ኮንፍሊክቱ ኮምፕሊኬትድ እንዲሆንና ለመፍታትም አስቸጋሪ እንዲሆን አድርጎታል። የሳውዲ አረቢያ፣ የተባበሩት አረብ ኤሚሬቶች፣ የቱርክ እንዲሁም የግብፅና ሌሎችም ሀገራት እያደገ የመጣ የአፍሪካ ቀንድ ፍላጎት እንደ ኢጋድ ያሉ የተመሰረቱ ቀጠናዊ ድርጅቶችን ሚናም እያዳከመና ጥቅም አልባ ወደ መሆን እየገፋቸው መሆኑንም ተንታኙ ጠቅሰዋል። ለዲ.ደብሊው ሰለሞን ሙጬ ነኝ ከአዲስ አበባ። 39ኛው የአፍሪካ ህብረት የመሪዎች ጉባኤ በአህጉሪቱ በቀጠሉ የጸጥታ ችግሮችና በሌሎች አጀንዳዎች ላይ ውሳኔዎችን በማሳለፍ ተጠናቋል። የአፍሪካ መሪዎች በጎርጎሮሳውያኑ 2030 ግጭቶችን በሙሉ ለማስቆም ያላቸውን ቁርጠኝነት በድጋሚ ማረጋገጣቸውን በጉባኤው ማጠቃለያ የወጣው መግለጫ አመልክቷል። የትግበራ እንጂ ውሳኔዎችን የማሳለፍ ችግር እንደሌለበት የሚገለጸው ህብረቱ ይህንን ክፍተት ለመሙላት የደረሰበትን ውሳኔ ግን አላብራራም። የዶይቼ ቬለው የአዲስ አበባ ወኪል እስክንድር ፍሬው ተከታዩን ዘገባ ልኮልናል። ከየካቲት 7 ቀን 2018 ዓ.ም ጀምሮ በአዲስ አበባ ለ2 ቀናት የተካሄደው 39ኛው የአፍሪካ ህብረት የመሪዎች ጉባኤ በተለያዩ የአህጉሪቱ አካባቢዎች ባሉ የጸጥታ ችግሮችና በሌሎችም አጀንዳዎች ላይ መግለጫ በማውጣት በትናንትናው ዕለት ተጠናቋል። ጉባኤው የአፍሪካ ህብረት ኮሚሽን የሰላምና ጸጥታ ምክር ቤት በአህጉሪቱ ባለው የሰላምና ጸጥታ ሁኔታ ላይ ያቀረበውን ሪፖርት ማዳመጡን መግለጫው አመልክቷል። ይህንን ሪፖርት መነሻ በማድረግም በአህጉሪቱ የተለያዩ አካባቢዎች የቀጠሉ ግጭቶች፣ ሽብርተኝነት፣ የህገ መንግስታዊ የሆኑ የመንግስት ለውጦች፣ አክራሪ ጽንፈኝነትና ሰብአዊ ቀውሶች እጅጉን እንደሚያሳስቡት አስታውቋል። እንደ አውሮፓውያን አቆጣጠር በ2030 ግጭቶችን በሙሉ ለማስቆም ያላቸውን ቁርጠኝነት መሪዎቹ በድጋሚ ማረጋገጣቸውንም በጉባኤው ማጠቃለያ የወጣው ይሄው መግለጫ አመልክቷል። የህገ መንግስታዊ የሆኑ የመንግስት ለውጦችን እንደማይታገሱም መሪዎቹ በዚሁ መግለጫ አስታውቀዋል። በአህጉሪቱ ለቀጠሉ የጸጥታ ችግሮች እልባት ማስገኘት የተሳናቸውን የህብረቱን የሰላምና ጸጥታ እንደዚሁም የአስተዳደር መዋቅሮች ለማሻሻል የቀረበውን ሪፖርት በተመለከተ ስለተደረሰበት ውሳኔ በግልጽ አልተብራራም። ህብረቱን ሰው ተኮር የሆነ የማስፈጸም ብቃት ያለው ተጠያቂነት ያለበትና አስተማማኝ የገንዘብ ምንጭ ያለው አድርጎ ለማጠናከር ጉባኤው ቁርጠኝነቱን አረጋግጧል በማለት ብቻ ነው መግለጫው ያስቀመጠው። የአፍሪካ ህብረት በአህጉሪቱ ያሉ የጸጥታ ችግሮችን ከመፍታት አንጻር ከፍተኛ ክፍተት እንዳለበት፣ አብዛኛዎቹ ውሳኔዎቹም እንደማይተገበሩ የቅርብ ጊዜ ጥናት አመልክቷል። በእንግሊዝኛ ምህጻረ ቃል ISS በመባል የሚታወቀው የጸጥታ ጥናት ተቋም እንደ አውሮፓውያን አቆጣጠር በ2023 ይፋ ያደረገው ጥናት እንደሚያሳየው የአፍሪካ ህብረት የሰላምና ጸጥታ ምክር ቤት እንደ አውሮፓውያን አቆጣጠር ከ2004 ጀምሮ ካስተላለፋቸው ውሳኔዎች 90% ተግባራዊ አልተደረጉም። ህብረቱ ግጭቶችን ለመፍታት ብቃትና የሰላም እቅድ ይጎለዋል በሚል ከጋዜጠኛ ጥያቄ የቀረበላቸው የህብረቱ ኮሚሽን ሊቀመንበር መሐሙድ አሊ ዩሱፍ ቀጥተኛ ምላሽ አልሰጡም። የግጭትና ያለመረጋጋት ሁኔታዎች ባለባቸው አካባቢዎች ሰላምና መረጋጋት ለማምጣት የምንጠቀምባቸው በርካታ ስልቶች አሉ በማለት መልሰዋል። በእንግሊዝኛ ምህጻረ ቃል ISS በመባል በሚታወቀው የጸጥታ ጥናት ተቋም ተመራማሪ የሆኑት ሙሳ ሶማሆህሮ ህብረቱ ግጭቶችን ከመፍታት አንጻርና በሌሎችም ጉዳዮች ላይ የሚያስተላልፋቸው ውሳኔዎች ተግባራዊ የማይሆኑበት አንዱ ምክንያት አህጉራዊው ተቋም የተዋቀረበት ሁኔታ መሆኑን ተናግረዋል። የአፍሪካ ህብረት የመንግስታት ህብረት መሆኑን ያስታወሱት ተመራማሪው አገራት ከህብረቱ ማዕቀፎችና ውሳኔዎች ጋር እንዲተባበሩ የሚያደርግ አስገዳጅ ሁኔታ እንደሌለ አመልክተዋል። እናም የውሳኔዎች ተፈጻሚነት ፈተናዎች እንደሚገጥሙት አብራርተዋል። የሉዓላዊነት ጉዳይም አንዱ ፈተና ነው። የአፍሪካ ህብረት የወሰናቸውን ውሳኔዎች በአባል ሀገራት ላይ መጫን አይችልም በማለት አስረድተዋል። 39ኛው የአፍሪካ ህብረት የመሪዎች ጉባኤ በሌላም በኩል በቅኝ አገዛዝና በባሪያ ንግድ ዘመን የተፈጸሙ ወንጀሎችን ስያሜ በተመለከተ መነጋገሩን ትናንት የወጣው መግለጫ አመልክቷል። የቅኝ አገዛዝን በሰብአዊነት ላይ የተፈጸመ ወንጀል፣ በዚያን ወቅትና በባሪያ ንግድ ዘመን የተፈጸሙ አንዳንድ ድርጊቶችን ደግሞ በአፍሪካ ህዝቦች ላይ የተፈጸሙ የዘር ማጥፋት ወንጀሎች ብሎ መጥራት የሚኖረውን ውጤት በተመለከተ መሪዎቹ መነጋገራቸውን ጠቅሷል። ይህንኑ የካሳ ጉዳይ እንዲመሩ በህብረቱ የተሰየሙት የጋና ፕሬዝዳንት ጆን ድራማኒ ማሃማ የባሪያ ንግድ በሰብአዊነት ላይ የተፈጸመ ትልቁ ወንጀል መሆኑ በይፋ እንዲገለጽ የሚጠይቅ የውሳኔ ሀሳብ በመጪው ወር መጨረሻ ለተባበሩት መንግስታት ድርጅት እንደሚያቀርቡ ይጠበቃል። የህብረቱ ኮሚሽን ሊቀመንበር መሐሙድ አሊ ዩሱፍ አባል ሀገራት በጉዳዩ ላይ የጋራ አቋም እንዳላቸው ገልጸዋል። ካሳ መጠየቁና የባሪያ ንግድ በሰብአዊነት ላይ የተፈጸመ ወንጀል መሆኑን የሚገልጸው አጠቃላይ ሂደት የጋራ ጥረት ነው።